በዚህች ምሽት ኦርቶዶክሳዊ ቤተሰብ በሚል ርዕስ ከብዙ በጥቂቱ ከረጅሙ ባጭሩ እንማራለን። እንደዚህ በስታችሁ ሳይ ምን ባስተምር ጥሩ ነው፣ ብዙ ወጣቶች ሳይ ይህን ርዕስ ብመርጥ መልካም ነው ብዬ ነው ይህን ርዕስ የመረጥኩት። ሊቁ መሰረተ ሃይማኖት እጅግ ድንቅ የሆነውን ምስጢር እጅግ በቀለለ መንገድ ለኛ እንዲገባን አድርገው አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር አያሳጣን። እኔ ደግሞ ይህንን ማህበራዊ ወንጌል ብንማር ብያስብ እንድንፈጽመው እግዚአብሔር ይርዳን። ንጹህ ካህን የሚፈልግ ትውልድ ንጹህ ቤተሰብ ይመሰርታል። ንጹህ የሀገር መሪ የሚናፍቅ ትውልድ ንጹህ ቤተሰብ ይመሰርታል። ሀገር የምትባረከው ቤተሰብ ነው። ማህበረሰብ የቤተሰብ ውጤት ነው። ሀገር እንድትረጋጋ ደግሞም ሰላም እንድትሆን መልካም ቤተሰብ መሰረቷ ነው። ቤተክርስቲያን እንድትቀጥል ከፈለጋችሁ የመጀመሪያው ትኩረታችን ቤተሰብ ላይ ሊሆን ነው የሚገባው። ምክንያቱም ክርስትና ከትውልድ ወደ ትውልድ የሚቀጥለው በቤተሰብ አማካኝነት ነው። ለዚህ ነው ኤሪክ ቤሪስ የተባለች አንድ የጨለማ ዓለም ገዢ ምክረ ሐሳብ ፕሮፖዛል አቅራቢ በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበረ። የቀድሞውን ክርስትና ለማጥቃት አሁን ያለውን ቤተሰባዊ መዋቅር ማጥፋት የሚል አጀንዳ ነበር የቀረጹት። እደግመዋለሁ። ጥንታዊውን ክርስትና ሊቁ የነገሩንን የክርስትና ሃይማኖት ለማጥፋት መሰረቱ ክርስቲያናዊ ቤተሰብ መዋቅርን ማፍረስ ነው የሚሉት። እና ይህን ትምህርት ስንማር የፈረሰ ቤተሰብ ማየት ካልፈለጋችሁ ይሄ የሁል ጊዜ ትኩረታችን ሊሆን ይገባል። የተጎሳቆሉ ባለትዳሮች ማየት ካልፈለጋችሁ ይህንን ህይወት በጥንቃቄ መምራት ይገባል። የተተዉ ልጆች፣ ጎዳና ላይ የወጡ ልጆች ደብረ ብርሃንን አላውቅም፣ አዲስ አበባ ቤንዚን የሚስቡ ማስቲሽ የሚያሸቱ ባደንዛዥ የወደቁ ብዙ የጎዳና ልጆች ከፈረሱ ትዳሮች ነው የሚገኙት። የተተዉ ልጆች ማየት ካልፈለጋችሁ ስለ ቤተሰባዊ ህይወታችሁ ትኩረት ሰጥታችሁ ታያላችሁ። ዳግመኛም ደስ የማያሰኙ የኃጢአት ግንኙነቶችን በምድራችን ላይ ማየት ካልፈለጋችሁ የመጀመሪያው ትኩረታችን ንጹህ ኦርቶዶክሳዊ ቤተሰብ በመስረታችን ላይ ነው። ማንም ሰው እዚህ ውስጥ ይሄ ትምህርት እኔን አይመለከትም ሊል አይችልም። ቢያንስ ከቤተሰብ ተገኝተናል። ቢያንስ ከቤተሰብ ጥላ ስር እንኖራለን። እግዚአብሔር ሲፈቅድ ደግሞ ቤተሰብ እንመሰርታለን። ለካህናትም ለምእመናንም ይህ ጥልቅ ትኩረታችን ሊሆን ይገባል። ክርስትና በሶስት ነገር ትኩረት ተደርጎ ከተሰራ ፍሬ ያፈራል። ኦርቶዶክሳዊነት ያሸንፋል። አንደኛ ኦርቶዶክሳዊ ቤተሰብ ላይ፣ ሁለተኛ ኦርቶዶክሳዊ ክህነት ላይ፣ ሶስተኛ ኦርቶዶክሳውያን ሕፃናት ላይ። እንዲህ አይነት ጉባኤያት ሲዘረጉ ዓላማ ሊኖራቸው ይገባል። ምዕመናንም እነዚህን ቃላት ሰምተን ተደናንቀንና ተጨባጭበን በመሄድ አይደለም ዓላማችን። ሕይወት ለመፍጠር ነው።
ለምን መረጥከው ካላችሁኝ ንጹህ ትውልድ፣ ንጹህ ካህን፣ ንጹህ ምድር ከፈለጋችሁ ይህንን ትምህርት ደጋግማችሁ መማር አለባችሁ። እጅግ በጣም ሰፊ ነው። ይህን እንደ መግቢያ ካልኩ የቤተሰብ ምስረታ በብሉይ ኪዳን፣ የቤተሰብ ምስረታ በሮማውያን፣ የቤተሰብ ምስረታ ፍጽምት በሆነችው በአዲስ ኪዳን ምን ይመስላል የሚለውን ጥቂት ላብራራ። አንድ ላስታውሳችሁ የምፈልገው ታላቂቱ የጥንቷ ሮም እንዴት እንደወደቀች መጻሕፍት ሲገልጹ ምን ይላሉ መሰላችሁ? የጥንቷ ታላቂቱ ሮም የወደቀችው ይላሉ አንደኛ ቤተሰባዊ መዋቅርን ባፈረሱ ጊዜ ነው። ሁለተኛ መረን የወጡ መዝናኛዎች በአገሪቷ ላይ በተንሰራፉ ጊዜ ነው። ሶስተኛ እጅግ በጣም የኑሮ መወደድ በጨመሩ ጊዜ ነው። አራተኛ የጦር መሳሪያ መታጠቅና መለማመድ ባበዙ ጊዜ ነው። አምስተኛውና ዋናው ግን የሃይማኖትን ፋይዳ ከህብረተሰቡ ባራቁ ጊዜ ነው ይላል። ሃይማኖት ከትውልዱ ከጠፋ አገር ትፈርሳለች። ቤተሰብ መዋቅር ከምድሪቷ ላይ ከፈረሰ አገር ትፈርሳለች። ለዚህ ነው እናንተ በስታችሁ ሳይ ምን አለ ይሄን ትምህርት ባስተማር ብዬ የመረጥኩት። በብሉይ ኪዳን ወይም በኦሪት የቤተሰብ ምስረታ ትኩረቷ ምን ይመስላችኋል? ብዙ ልጆች መውለድ ላይ ነበር ትኩረቷ። ብዙ ተባዙ ምድርንም ሙሏት የሚለው የእግዚአብሔር ቡራኬ መውለድ መባዛት ላይ ነበር ትኩረቷ። አንድ ሁለተኛ ረጅም የዕድሜ ርዝማኔ መኖር ላይ። ለዚህ ነው እድሜህ እንዲረዝም የሚሉ ቅጽሎች ትእዛዛቱን ከመጠበቅ ጋር አብረው የሚሰጡት። የቤተሰብ ምስረታ በብሉይ ኪዳን ትኩረቷ ይሄ ነበር። አስታውሱ ከሆነ ዋርሳ የሚባል ስርዓት ሁሉ ነበር። ባል ልጅ ሳይወልድ ከሞተ የባል ቤተሰቦች ሚስቲቱ ጋር ተገናኝተው ልጅ የመውለድ ግዴታ ነበረባቸው። ልጅ በብሉይ ኪዳን ትኩረቷ ነበረ መውለድ መባዛት። አንድ በሮማውያን ዘንድ ምን ነበር የቤተሰብ ምስረታ ትኩረት ካላችሁ አብሮ የመኖር ውል ብቻ ነበር። ከተመቻቹ አብረው ይኖራሉ፣ ካልተመቻቹ ይለያያሉ፣ ይተዋወቃሉ። አብሮ የመኖር ጊዜያዊ ውል ብቻ ነበር። አንድ ሁለተኛ ባል በሮማውያን ዘንድ የሚስቱና የልጆቹ ጌታ ነበር። ሚስትና ልጆች ደግሞ ባሮች ነበሩ። ፍጽምት በሆነችው አሁን በምንኖርባት አዲስ ኪዳንስ ካላችሁ እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም የአዲስ ኪዳን የቤተሰብ ምስረታ ትኩረትና ዓላማ። እና ምንድነው ካላችሁ ብዙ ስነ ምግባራት መውለድ ነው። ደግሞ አለው ብዙ የቅድስናና ብዙ የንጽህና ህይወት መውለድ ላይ ነው ትኩረቷ። ምክንያቱም የአዲስ ኪዳን የቤተሰብ ምስረታ ዓላማ ቅድስናና የፍቅር ምስጢር መሆን ነው። እንደ ብሉይ ኪዳን ብዙ ልጆች መውለድ ላይ አይደለም ትኩረቷ። ዋናው ዓላማዋ ግን ብዙ ስነ ምግባራት መንፈሳዊ ምግባራትን መውለድ ነው። ከልጅ መውለድ ባሻገር ከአብሮ ለመኖር ባሻገር አዲስ ኪዳን ወደዚህ እጅግ ፍጽምት ወደ ሆነችው ህይወት ነው የደረሰችው። እንደ ሮማውያን ጊዜያዊ ውል ከተመቻቹ የሚኖሩበት ካልተመቻቹ የሚተዋወቁበት ህይወት አይደለም። እና ምንድነው ካላችሁ እስከ ሞት ድረስ የሚዘልቁበት አብረው እስከ ነፍስ ህቅታ ድረስ የሚቆዩበት። የአዲስ ኪዳን እንደ ሮማውያን ጊዜያዊ ውል ሳይሆን የዘላለም ቃል ኪዳን አድርጎ መሰረቱ ጌታችን። ደግሞ ባል ጌታ፣ ሚስትና ልጆች ባሪያ የሚሆኑበት ስርዓት አይደለም። እና ምንድነው ካላችሁ ባል ጌታ፣ ሚስት እመቤት የምትሆንበት ምስጢር ነው የሆነው።
ከሁሉ በላይ ግን ከተጋቢዎቹ ቤተሰብ ከሚመሰርቱት ጋር የተወደደ መድኃኒታችን ኢየሱስ ክርስቶስ አብሮ ተዋህዶ ይኖራል። ይህ ምንኛ አስደናቂ ነው! ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ባለው ቃል ኪዳን መሰረት ተጋቢዎች በሥጋው ደሙ ሲጋቡ ክርስቶስ አብሯቸው ይኖራል። ይህ የአዲስ ኪዳን ጥልቅ ጥግ የሆነው ምስጢር ነው ወገኖቼ። ደግሞ የአዲስ ኪዳን ፍጹሙን ነገር ልንገራችሁ፣ የመንግስተ ሰማያት አረቦን ናት። ኦርቶዶክሳዊ ቤተሰብ የመንግስተ ሰማያት ማሳያ፣ የመንግስተ ሰማያት መገለጫ ናት። እንዴት አትሉኝ? በባል ራስነት የምትመሰረተው ይቺ ኦርቶዶክሳዊ ቤተሰብ ባል ሚስቱንና ልጆቹን አንድ አድርጎ የሚኖርባት ሕይወት በመሆኗ የመንግስተ ሰማያት ማሳያ ናት። እንዴት? በዕለተ ምጽአት የተወደደ መድኃኒታችን ሁላችንን ጠቅልሎን አንድ አድርጎ እስኪያኖረን ድረስ በባል በቤተሰብ አንድነት በባል ራስነት ተጠቅልላ ለምትኖረው ለዚህች ቤተሰብ ማሳያና መገለጫ የሆነችው ክርስቶስ በመጨረሻው ዘመን ሪካፕቸርድ አድርጎ ጠቅልሎን እስኪኖር ድረስ በቤተሰብ ተጠቅልለን የምንኖረው ቤተሰብ የመንግስተ ሰማያት አረቦንና መያዣ አድርጎ ነው የሰጠው። ቤተሰብ ብቻ እንዳይመስላችሁ። በአዲስ ኪዳን ምንኩስና ለምን የበለጠ የተስፋፋ ይመስላችኋል? ምናኔ አለማግባት በምንኩስና መኖር ለምን በጣም የተስፋፋ ይመስላችኋል? አንድ ሊቅ እንዲህ ይላል፣ በመንግስተ ሰማያት ሳናገባ ለምንኖረው ሕይወት ማሳያ ነው። ዕለተ ምጽአት እየቀረበ ስለሆነ ነው ምንኩስና የበለጠ የተስፋፋው ይላል። ጠርጠሩስ በሚባል ሊቅ እነዚህን ሐሳቦች በጠቀልል በጣም ውብ ነው የሚሆነው። ስሙን በሞቴ ተርቱሊያን ወይም ጠርጠሉስ የተባለ ሊቅ ይቺን ኦርቶዶክሳዊ ቤተሰብ ሲገልጻት እንዲህ ይላል፣ በሞቴ ስሙኝ። ቤተክርስቲያን በቅዱስ ቁርባን መስዋዕት አንድ የምትሆንበትንና የምትበረታታበትን በበረከት ማህተብ የምትባርክበትን መላእክት የሚያበስሩትን እግዚአብሔር አብ የሚያጸድቀው የዚህን ጋብቻ ደስታ እንዴት ነው ልናገረው የምችለው? ሁለት አማኞች የሚያበጁት ጥንድ ምንኛ የተዋበ ነው። እነዚህ ጥንዶች የሚጋሩት አንድነትን ነው፣ አንድ ቃል ኪዳንን ነው፣ አንድ የሕይወት መንገድንና አንድ እግዚአብሔርን አገልግሎትን ነው። ሁለቱም የአንድ አባት ልጆች ናቸው። ሁለቱም ደግሞ አገልጋዮች ናቸው። የመንፈስ ክፍፍል ወይም ሥጋ የለም። እነርሱ በእውነት በአንድ ሥጋ ውስጥ ያሉ ሁለት ሰዎች ናቸው። እነርሱ አብረው ይጸልያሉ፣ እነርሱ አብረው ይሰራሉ፣ እነርሱ አብረው ይጾማሉ። አንዳቸው ከአንዳቸው አንዳቸው የሚሸሽጉት ነገር የላቸው። እርስ በርሳቸው አይደባበቁም። አንዳቸው ለአንዳቸው ሸክም አይሆኑ። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም። እነርሱ በነጻነት የታመሙትንና የተቸገሩትን ይጠይቃሉ። ያለምንም ጭንቀት መባ ያቀርባሉ። መስዋዕታቸውንም ያለምንም ጥርጥር ይሰዋሉ። የየዕለቱንም ሥራዎቻቸውን ያለምንም ተግዳሮት ያከናውናሉ። ኢየሱስ ክርስቶስ እነዚህን ሥራዎች ሲመለከትና ሲያደምጥ ሐሴት ስለሚያደርግ ለእነዚህ የትዳር አጋሮች ሰላምን ይልክላቸዋል። እነዚህ ሁለቱ ባሉበት ቦታ ላይ ሁሉ ክርስቶስ አለ። ክርስቶስ ባለበት ቦታ ላይ ደግሞ ለክፉ ዲያብሎስ ቦታ የለውም ይላል። ይህ ኦርቶዶክሳዊ ቤተሰብ ምንኛ ውብ ነው! ክርስቶስ ያለበት ዲያብሎስ ስፍራ የሚያጣበት። ይህንንም እንደ ሁለተኛ መግቢያ ያዙልኝ። አሁን ወደ ዋናው የትምህርት ዓላማ አላስገባችሁ። ለምንድን ነው የምናገባው? ለምንድን ነው እጮኛ የምንይዘው? ለምንድን ነው ቤተሰብ የምንመሰርተው? እኮ ለምን? ምንድን ነው ዓላማው? እሱ የመጀመሪያው በጥልቀት መረዳት ያለብን ነው። እኔ አይደለም ይህንን ሐሳብ ማቀርበው፣ በረከቱ ትደርብንና
ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉ። እነሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል። እህቴ ሆይ እጮኛ የምትይዥው፣ ወንድሜ ሆይ ሚስት የምታገባው ንጽህናን ለመጠበቅ። ለምን ካላችሁ ሆይ እግዚአብሔር እንድንጋባ የጠየቀን ሚስት እንዲኖረን ባል እንዲኖረን የጠየቀን ስለ ዝሙት ጠንቅ ነው የሚለው ይላል። ንዑድ ክቡር የሚሆነው ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 7 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለምን? ስለ ዝሙት ጠንቅ። እና ለምንድን ነው የምንጋባው? ንጹህ እንድንሆን ነው። ድህነትን ወይም ጽድቅን ለመፈጸም ነው የምንጋባው። እድሜያችን ስለገፋ አይደለም፣ ንጹህ ለመሆን ነው። ጓደኞቻችን ገርል ፍሬንድ እና ቦይ ፍሬንድ ስለያዙ አይደለም፣ ንጹህ ለመሆን ስለሚያስፈልገን ነው። ቤተሰቦቻችን ስለጨቀጨቁን አይደለም፣ ንጹህ እንድንሆን ነው። በዚህ ንጽህና ውስጥ ድህነትንና ጽድቅን ለመፈጸም ነው ይላል ዮሐንስ አፈወርቅ። እህቴ ሆይ እጮኛ የምትይዙ፣ ወንድሜ ሆይ ሚስት የምታገባው በዝሙት ጠንቅ ተወግተን ከክርስቶስ መንጋነት ተለይተን ከጽድቅ ተራቅተን ሲኦል እንዳንጣለው ስለ ዝሙት ጠንቅ አግቡ ነው የተባለው። መጋባት ክቡር፣ መኝታው ንጹህ ይሁን ይላል። መኝታችሁ ንጹህ እንዲሆን ፔንሲዮን ለፔንሲዮን አይደለም የምትዞሩት እህቶቼ። ንጹህ የተወደደ ጋብቻ ነው የምትኖሩት። ንጹህ መኝታ ከፈለጋችሁ አግቡ የምትለው ባል የሚሸመጠጥ መስሎ ነው እንዴ እንደምትሉኝ ያስባለሁ። ዘር ከረዳም ጊዜ ካለኝ መልስላችኋል። ግን እንዳትረሱ ትኩረታችን ድህነትን ወይም ጽድቅን ለመፈጸም። አንድ ሊቅ ምን ይላል? ስሙ፣ የምንኩስና ሕይወትን መምራት ለማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ የተሰጠ ሕይወት ጋብቻ ነው። እንደ መናንያ እንደ መነኮሳት ትጋሃ ሌሊት ባይኖረን፣ እንደ ባህታውያን መምኖ ጥሪት ባይኖረን፣ ታዲያ እንዴት አድርገን ጽድቅን እንፈጽም ካላችሁ አግብታችሁ ጽድቅን ፈጽሙ ነው የሚለው። ለምንድን ነው የምንጋባው? ጽድቅን ለመፈጸም፣ ንጹህ ሕይወት ለመኖር ነው። ኑሮ ስለከበደን ሼር የሚያደርገን ሰው ፈልገን አይደለም። እሱ አክሲዮን ነው የሚመሰረተው። ጋብቻስ ንጹህ ለመሆን ኦርቶዶክሳውያን ወጣቶች ንጹህ እንድትሆኑ ነው። ይህን ቅዱስ አትናቴዎስን ቅዱስ ባስልዮስ ዘቂሳርያን ሁለቱ የሕይወት መንገዶች ይላቸዋል አትናቴዎስ። ቅዱስ ባስልዮስ ዘቂሳርያ ሁለቱ ጸጋዎች ይላል፣ ጋብቻና ምንኩስና። ወደ ባህሪያችን ዘልቆ የገባው የዝሙት ጦር እበላለሁ፣ እጠጣለሁ፣ ተፈጥሯዊ የሆኑ የስሜት መነሳሳቶች ያድሩብኛል። ታዲያ እንዴት ንጹህ ሆናለሁ ካልክ አግባ፣ አግቡ። የእግዚአብሔር ቃል እንዲህ ይላል፣ ልጅ ስለመውለድ ለራሱ ሚስት ትኑረው አይደለም ያለው። እና ምንድን ነው ያለው? ስለ ዝሙት ጠንቅ ነው ያለው። ልጅ ዓላማ አድርጎ አይገባም። ባክሽ ግቢና ወልደሽ ትወጫለሽ፣ እኔ ያሳድጋለሁ የሚሉ እናቶች እንዳሉ ይሰማል። ልጅ አይደለም ዓላማው። እና ምንድን ነው? ንጽህናና ጽድቅ ነው። ልጅ ስለመውለድ ሚስት ትኑረው እንዳላለ ተመልከቷ። ደግሞስ
እግዚአብሔር እንድንጋባ የጠየቀን ያዘዘን የብዙ ልጆች አባት እንድንሆን አይደለም እመና እና ምንድነው የሚለው አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 5 ሰይጣን እንዳይፈትናችሁ ሰይጣን በዝሙት ሐሳብ ይፈትነኛል ሰይጣን እንዳይፈትነ ከፈለክ አንዲት ሚስት አንድ ባል አግባ ሰይጣን እንዳይፈትናችሁ የብዙ ልጆች አባት መሆን ከፈለጋችሁ አግባ አይደለም ያ አንዳንድ ሰዎች ያው በርካታ ልጆችን ብለው ያስቡና ይገባ አይደለም በፍጹም የመጀመሪያው ዓላማ ያኛው ዓላማ አለው የመጀመሪያው ዓላማ ግን የብዙ ልጆች አባት እንድንሆን ሳይሆን ሰይጣን ፈትኖን ከጽድቅ እንዳንራቆት ነው የምንጋባው ዳግመኛ ብዙ ልጆች መውለድ ቢፈልጉ ያግቡ አይደለም ያለው እና ምንድነው ያለው ካላችሁ ወይ ራሳቸው መግዛት ካልቻሉ ያግቡ ነው የሚለው ራስሽን መግዛት አልቻልሽም አግቢያ ራስን አግባ እያለ ጨቀጨቀና ጽድቅን መፈጸም ይፈልጉ ሁሉ ቅድሚያውን ለዚህ ይሰጣል እግዚአብሔርን ደስ የምታሰኝ ነፍስ እንዲኖራቸው ይፈልጉ ሁሉ ለዚህ ፕራዮሪቲ ይሰጣል እግዚአብሔር የከበረበት ሕይወት የሚፈልጉ በሙሉ ከዝሙት ይርቃሉ ሕይወትን በትልቁ የሚያረክሰው ይሄ ስለሆነ ነው ወገኖቼ አንድ የፈረንጅ ሊቅ እንዲህ ይላል The goal of marriage is not happiness rather holiness ይላል የጋብቻ ዋና ዓላማ ደስታ አይደለም ይላል ይልቅስ holiness ቅድስና ነው ይላል ደስታ ይገኝበታል እውነት ነው ግንስ ዋና ዓላማው ደስታ አይደለም እናስ ምንድነው holiness ቅድስና ነው ለምንድነው ጮኛ የምትይዙት ቅዱስ ለመሆን እንዳትረሱት ለምንድነው የምታገቡት እንዳትረሱ ምን ለመሆን ነው ቅዱስ ለመሆን ቅድስና ዓላማ ያልሆኑ ነገሮች አሉ ዓላማውን ነግሬያችኋለሁ ባጭሩ እንዳላበዛባችሁ ዓላማ ያልሆኑ ነገሮች አሉ እነሱንም ከራሴ አልናገርም በረከቱ ትደርብንና አፈበረከት ቅዱስ ዮሐንስ አፈወርቅ ዓላማ ስላልሆኑ ነገሮች ዝርዝር ያስተምራል እንዲህ ይላል ድምጽ ይሰማችኋል አይደል እንዲህ ይላል ዓላማ ስላልሆኑ ነገሮች እኛ አንዳንዴ ግን ዓላማ ስለምናደርጋቸው ጉዳዮች ሊቁን ብሎ ያስተምራል ቀስ ብያለሁ ገንዘብን አትሹ የወላጆችን ባለጠግነት አትመልከቱ የትውልድ ቀንን ባለጠግነት አትፈልጉ እነዚህ ነገሮች ሁሉ ዋና አይደሉምና ይላል ገንዘብ ያስፈልጋል አያስፈልግም ገንዘብ ለትዳር ለቤተሰብ ያስፈልጋል አያስፈልግም ያስፈልጋል አይደል መቼም በአየር በኦክሲጅን አንኖርም አይደል ግንስ ዋና ነገር ግን አይደለም ገንዘብን አትሹ የወላጆችንም ባለጠግነት አትመልከቱ የትውልድ ቀንም ዝና አትፈልጉ እነዚህ ሁሉ ነገሮች ቢያስፈልጉ ዋና ነገሮች ግን አይደሉም ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስን ፈሪሃ እግዚአብሔርን ልባምነትንና መልካምነትን ነው ይላል ከጮኛ ከሚስት ምንድነው ማየት ያለብህ ገንዘብን አይደለም የወላጆችን ባለጠግነት አይደለም የቀንም የሰፈሯንም ታላቅነት አይደለም እናስ ንጽሐ ነፍሷን ለጽድቅ ትጠቅመኛለች ወይ መንግስተ ሰማያት ታስገባኛለች ወይ ለአምልኮተ እግዚአብሔር ቀና ነች ወይ ለምግባራት ፍሬ እሺ ባይነች ወይ እንቅረብ ስለው እሺ ይላል ወይ በሞቴ የገንዘብ ባለጠግነትን ሳይሆን በነፍስ ባለጠግነትን ተመልከቱ የዚህ ምድር ሀብትን ሳይሆን የሰማያዊ ሀብትን እሱን ፈልጉ
ከትዳር አጋራችሁ መፈለግ ያለባችሁ የነፍስ ባለጠግነትን ነው። ቅድስና ነው ወይ? ለምን መሰላችሁ? ለምን መሰላችሁ? ገንዘብን አትሹ ያለው ሊቁ ለምን መሰላችሁ? በሞቴ የምር ለማገር ገንዘብ ይገኛል፣ ይታጣል፣ እውነት ሐሰት፣ ይተረፋል፣ ይከሰራል፣ እውነት ሐሰት፣ ይሞላል፣ ይጎላል፣ እውነት ሐሰት። አያችሁ፣ ገንዘብን ፈልገህ ከገባ ገንዘብ አንድ ቀን ሊጠፋ ይችላል። ያን ጊዜ ትዳርህን ልታጠፋው ነው። አያችሁ፣ ገንዘብ ማይከል የሚደረገው መጪና ኃይል ስለሆነ ነው፣ ቋሚ ነገር ስለሌለ ነው። በጣም ብዙ ሰዎች በዚህ ህይወት ውስጥ ጨክነው ገብተው ገንዘብ ፍለጋ ስቀው ገብተው ያልቅሰው ወጥተዋል። ቆንጆ ሆነው ገብተው በማዲያት ተጠብሰው ወጥተዋል። ቀና ብለው ገብተው አዘቅዝቀው አፍረው ወጥተዋል። አየህ፣ ገንዘብን ብቻ ማዕከል ካደረግ ገንዘቡን ነው የምታገባው እንጂ ሚስትህን ወይም ባልሽን አይደለም። ለዚህ እኮ ነው ቃል ኪዳን ስትገቡ እዚህ ቤተክርስቲያን ቃል ኪዳን ስታጋባችሁ አይታችኋል። ምን ሊያስበው ይችላል? ይሄ ከዚህ አስደናቂ ቤተክርስቲያን ሌላ ይሄን ሐሳብ ያስባል። አጣ መጣ ገረጣ ብዬ አልክደው። በዚህ ለተቆ ተጋቢዎች ስለ ዲኮሩ ስለሚቆረሰው ዳቦ ጭምር እኮ ነው፣ ስለ ኬኩ ጭምር ነው ያስቡት። እቺ አስደናቂ ቤተክርስቲያን ግን አርቃ ያጣ እንኳን አልቶ ለምን ትኩረት የሚደረገው የነፍስ ባለጠግነት ነው። ገንዘብን ማዕከል ያደረገ ሰው በሞቴ በአይናችን አይተናል። ገንዘባቸው ሲጨምር ብዙ ሚስቶችን የጨመሩ ሰዎች አይተናል። የሰማችሁ ነው። ሀብታቸው ሲደረጅ የጓዳና የሳሎን ሚስት ያዘጋጁ ብዙ ናቸው። ሸሚዝ እንደሚቀያየሩ ሚስት የሚቀያየሩ ሰዎች ብዙ ናቸው። የለቅሶ ቤትና የሰርግ ቤት ሚስት ያላቸው ብዙ ናቸው። ለምን? ገንዘባቸው ሲደረጅ። ሚስት የሚያደራጃሉ እዚህና እዛ። ለዚህ እኮ ነው ገንዘብን አትሹ። ያስፈልጋል። ግንስ ዋና ነገር እስኪ ምን ዋና ነገር አይደለም፣ ዋና ነገር አይደለም። ገንዘብን አትሹ። እንደውም አንድ ልቅ ምን ይላል? ከትዳር አጋራችሁ ወይም ትዳር ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትውጥ ይቀላል ይላል። ወመና ደስታችን እኮ በኪሳችን ብዛት አይደለም እኮ ወመና እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ብዙ ባለጠግነቶች አላሳርፉትም። ይሄ ህዝብ ከባለጠግነት በላይ ባለጸጋ የሆነውን እግዚአብሔርን መያዝ ነው የሚያሳርፈው። እዛ ዮሐንስ ራእይ ምዕራፍ 2 ቁጥር 7 ላይ ፖሊካርፖስን እንዲህ ይለዋል፣ የሰርሙኔሱን ቤተክርስቲያን አለቃ፣ መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን አንተ እኮ ባለጸጋ ነህ ይለዋል። ድሃ ነው ግን ባለጸጋ ነው። ለምን? ሃይማኖት አለው። ድሃ የሚባለው ማን እንደሆነ ታውቃላችሁ ወጣቶች? ራሱን መግዛት የማይችል ሰው ነው ድሃ። እዚህም እዚያም የሚቅለበለብ ሰው ነው ድሃ። ስሜቱን መቆጣጠር የማይችል ሰው ነው ድሃ። ሃይማኖተኛና በስነ ምግባር ካጌጠ ግን እሱ ባለጠጋ ነው። ለዚህ ነው ድህነትህን አውቃለሁ፣ መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። የሎዶቅያን ቤተክርስቲያን አለቃ ደግሞ እንዴት እንደወቀሰው አልሰማችሁ? ሎዶቅያ የሐር ልብስ የሚያመርቱ የአይን ሕክምና ያላቸው በጣም ባለጸጎች ከፍ ያሉ የመደብ አባላት ናቸው። ግን ምን እንዳላቸው ታውቃለህ? ደሃ ጎስቋላ የተራቆትከም ስለሆንክ አላቸው። ጎበዝ
የክርስትና እይታችን ባለጸግነትና ድህነትን የሚለየው እንዴት ነው? እግዚአብሔር ካላችሁ ደህና ነኝ ብላችሁ ጭርምት ኩርምት ትላላችሁ። ለዚህ እኮ ነው ገንዘብን አትሹ፣ ይልቅስ የነፍስ ባለጠግነትን ተመልከቱ። ሁለተኛስ የወላጆቹንም ባለጠግነት አትመልከት። እንደ ወላጆቿን እንዳታገባ አደራ። እሷን አግባት። ወላጆቿ እንዴት ያሉ ቀላል መሰሉ እንዴት እነሱ ጋር ገባ እኮ ማለት በቃ ዘጋ ማለት እኮ ነው። እንደዚህ እንዳታረግ። እነሱን አታገባማ። እነሱ ነው የምታገባው፣ እሷን ነው የምታገባው እንጂ የብረት መዝጊያ ይሆናል የተባለ ማለት የሳጠራ መዝጊያ እንኳን ሳይሆን ቀርቷል። አይተናናቅም እናንተ ባላቁም ያውቃል። ያ አዲስ አበባ ባወራ ነው ሁሌ መስቀኛ ሁሌ ያስታውሰዋል። ምን ይላል? እኔ ፎቄን ገንብቼ ሲጨርስ ልጆቼ ፈርሰው ጠብቁኝ አላችሁ። ተነሳችሁና ለኔ ሳትነግሩ ነው የምትነሱ። ክብር አባታችን የሀገረ ስብከታችን ዋና ስራ አስኪያጅ ጸሎቱ በረከቱ የተደረገ አረፍ በሌላ ጊዜ ግን መስኮል ያረጋችሁ ነው ብሎ መነሳት ጥሩ አይደል? ይሄን ምክንያት አርባው ነው ወይ ይገባል። በተናቸው አይደል? ልዩ የምትወደዱ ናችሁ። በማይመች ሁኔታ ተቀምጣችሁ ፀሐይን ከጀርባችሁ ሲቀጠቅጣችሁ ወደድን ስልጥል ይያለ ስለእናንተ እንኳን ብለን ዛሬ በጣም ይዘንበው ደግሞ በደንብ ነው የምትሰሩት። መጣባለች ነው ጉዳዩ ነው ኖራችሁ እንደምጣል የምታረጉ ያረጋችሁ ወርቅ እንደሆነ ስትሰሩ እንደነበር አይቻልም። ወላጆችን ባለጠግነት አትመልከቱ። ሁለተኛ ሶስተኛ የትውልድ ቀየን ሰፈሩን ደግሞ አትዩ። ወዴት ቤተሰብን የሚመሰርተው ፍቅርን የሚሰጠው እግዚአብሔር እንጂ ቋንቋ አይደለም። የሰመቱ ነው የትዳር ምንጩ ሰፈር ሳይሆን እግዚአብሔር ነው ወገኖቼ። ብዙዎች ባለፉት 4 5 6 ዓመታት በኢትዮጵያ ሲጮህ የነበረው ደስ የሚያሰኝ ድምጽ እኮ ነው። ከገሌ ጋር የተጋባችሁ ፍቱ እያሉ ትዳርን እንኳን ሳይቀር ቤተሰብን እንኳን ሳይቀር መኝታ ቤትን እንኳን ሳይቀር ዘርና ብሔር የሚመረጥባት በቋንቋ የሚመሰረት የሚመስልባት ጩኸቶች ስንት ሰምተናል። አንተ ክርስቲያን ሆይ ሰማያዊ ዜጋ ትሁን እንጂ ክርስቶሳዊ ይሁን እንጂ ማንም ይሁን ቅድም እንዳለው ለጽድቅ የሚመች ይሁን እንጂ የነፍስ ባለጠግነት ይኑረው እንጂ ማንም ይሁን። እኔ ባለስልጣን ትልቅ ባለስልጣናት ሆነው ሚስቶቻቸውን የፈቱ ሰዎች ያውቃሉ። ሚስቶቻቸውን የፈቱ ለምን? የሆነ ሰፈር፣ ለምን? የሆነ ብሔር፣ ለምን? የሆነ ቋንቋ ተናጋሪ። አንተ ክርስቲያን ነህ፣ እኛ ከዚህ ሀሳብ በላይ ነን። ከነገድም ከወገንም ከቋንቋም ተዋጅተን አንድ ሆነን እኛ። ስለዚህ ቀን ስትቆፍራት ነው ኦሮሞ ነው፣ አማራ ነው፣ ትግራይ ነው፣ ምን አይነት ነው ሻማ ወንዶር ነው ታጥላደራ መንግስተ ሰማያት ታስገባኛለች ወይ? የጽድቅ ሕይወት ይሆንኛል ብሎ የሚባለው ክርስቲያኖች ውበትን በመተሰብ ውበትን ቁንጅና ቢኖር ጥሩ ነው። ስልክክ ያለ አፍንጫ ይጠላ ፍርጥ ሳረገው ነው አይደል? ግንስ የጽድቅ ሰልካካነት ይበልጣል አይበልጥም? መለሎነት ተገኝቶ ነው። ግንስ የጽድቅ መለሎነት አይበልጥም? ይበልጣል። የእግዚአብሔር ቃል
ውበትን ሐሰት ነው ድንግልናትን ከንቱ ነው ይላል። እሺ ቆንጆ ሆና አገባት ከረምረም አለና በሽታ ያዛት አዲስውና ወይስ እንቶ ስትወልድ ጊዜ መልኳ ጠፋ እና ምን ልታረጋት ነው? ግን አንዳንድ ወንዶች ያውቃሉ አዲስ አበባ ውበቷ እንዳይጠፋ ብለው ስትታረስ የምትጠጣውን አጥሚት ቼክ የሚያደርጉ ስንት ጠጣው ዛሬ ቼክ እንዳትፈርዳቸው በሽታ አለ አይደል? ማጣት አለ መጣት አለ ወደ አሰብ አለ እሱ ለማለት በተገባ ዋኑ በተለበ ያጣው ጊዜ ትዳርን ታጣው ደግሞ ሌላ ቆንጆ እንስሳት ይሄዳል። ውበትን ሐሰት ነው ድንግልናትን ከንቱ ነው። የጽድቅ መት 8 ቁጥር ሆነች 88 ቁጥር አንተን አይመለከትም። በዋናነት 8 ቁጥር የትንሣኤ ሕይወት ናት፣ የፍጽምና ሕይወት ናት። እሱ የኑራት እንጂ አንተን ቸገረ። የሰማችሁ ነው። ትኩረታችን የነፍስ ውበት ላይ የነፍስ እሺ ባይነቷ ላይ ታዛዥነቷ ላይ መልካምነቱ ላይ ደግነቱ ላይ መቅረብ ስትይ እሺ ማለቱ ላይ ስነ ምግባሩ ላይ ወገኖቼ በስነ ምግባር እንኳን እኮ ይመረጣል። በስነ ምግባር እንኳን ይመረጣል። ስለዚህ እንደውም ዮሐንስ አፈወርቅ ይህን ትምህርት ሲያስተምር አንድ አስደናቂ ምሳሌ ያመጣል። ይህን የተጠቀመበት ለዚህ ምሽት ምን ይላል? ንብ ናት ወይስ ዝንብ ናት በጣም ቆንጆ ይላል። እስኪ እናንተ ጠይቁ። ንብ ናት ዝንብ ናት በጣም ቆንጆ? ንብ እኮ ድርፉጭ ያለች ናት። ስትበር እንኳን አላያትም እንዴት እንደምታሳዝን። ይህቺ ዝንብ ናት እንጂ ስሜ የሚሆነች ሆዴን የምትመስል ያትላት ምትላላያችኋት የሚሰጥ ሊቁ ዮሐንስ አፈወርቅም ዝንብ ናት ይልና ከዝንብ ምን አታገኙ? ማር ግን አታገኙ። ስለዚህ ክርስቶሳውያን ኦርቶዶክሳውያን ወጣቶች ትኩረታችን የነፍስ ውበት ላይ የነፍስ ደምግባት ላይ የሰማችሁ ነው። ዓላማ ያልሆነ ነገር ስንማማር እዚህ ላይ ዓላማ እንዳታደርጉ ማስተማራችን ነው። ልጅም ቢሆን ዓላማ አይደረግም። የሰማችሁ ነው። ልጅ እንዲኖረን ብቻ ብለን አንጋባም። ልጅ የእግዚአብሔር ስጦታ ነው። እውነት አስብ። እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ነው ወዳጅ። ቅድም ሊቁ እንዳስተማሩት እግዚአብሔር በማኅፀኗ ከወንድ ዘር ከዝዋ እንቁላልን ወስዶ ሰው አድርጎ ካልሰራ ከየት ልታመጣው ትችላለች? የሰማችሁ ነው። በፋብሪካ አይጠፈጠፍ ልጅ ሞዲፊካ ይሰራልች። እግዚአብሔር ካልሰጠ ከየት ታመጣዋለች? ፍታት ተዋት አይባልም። ልጅን ማይከል አይደረግ። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው ያላለው። ቅድም እንዳነሳውላችሁ ይሄን ማይከል አይደረግም። አንዳንዶች በጣም ጨክነው ይሄን ዋና ነገር ትተው ሙያ እንኳን የሚያዩ አሉ። ክሽን ያለችው አለ እንጂ መታገቡ አብራችሁ ክሽን ያለው ልትሰሩ ትችላላችሁ። ምን አስጨነቃችሁ? አብራችሁ ትማራላችሁ አትማሩ። እንደዛች ናት። እንደተጋቡ ቤታቸው ሄዱ አሉ። ሚስት ብዙም አይደለችም፣ እንጀራ ጋብራለች። እንጀራው ግን አይን የለውም። ልጁን ጠሩትና አሉ ቀስ ብለው አንተ ብቻ አይነቷ ነው የምታገባው፣ እንጀራው እንኳን አይን የሌለው ማለት ቶሎ ብለህ ተዋት። አሁን እንጀራው አይን የለውም ተብሎ የትዳር አይኑ ይጠፋል። እኛን ቢጠሩን አይን እናወጣለትም እንጀራው ወጋ እያደረግን አንዳንዶች እስከዚህ ታች ድረስ ደርሰው ትዳር የሚያፋቱ ቤተሰብ የሚወጠብጡ አሉ። ያይገባል። ጥቂት ነገሮች የተሰጠኝ ጊዜ አልቋል። 40 ደቂቃ ጥቂት ነገሮችን እንደ 5 ደቂቃ ወስጄ መሰረታዊ የሆኑ ነገሮችን ጨምሬበት አበቃለሁ። እየሰማችሁ ነው? እየገባችሁ ነው? በጣም ጥሩ። ቅድሚያ ግን እሺ ዓላማ ተነጋገር። ዓላማ ስላልሆነ ነገር አወራ። ታዲያ ኦርቶዶክሳዊ ቤተሰብ ስንመሰረት ቅድሚያ የምንሰጠው ግን ምን ይሆን? የእግዚአብሔር ቃል ይላል
ቆሮንቶስ ምዕራፍ 7 ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት። የሰማችሁ ነው። በባል ሕግ በሚስት ሕግ የታሰሩ ናቸው። ቢሞቱ ግን ነፃነት የወደዱትን ሊያገቡ ነፃነት አላቸው ይልና የወደዱትን አግቡ ሲባል አላፊው አግዳሚው ደረቱ የሰፋው ቁመተ ለኔ ምዝርጥ አርጎ ያግባ አይሉ ለምን ይላል? በጌታ ይሁን እንጂ እስኪ በሉ በጌታ ይሁን እንጂ ወባይቱ እመናን ከመእመናን ወገን ይሁን እንጂ ይላል። እንድታገባ የተፈቀደልህ ከተጠመቁ ጥምቃን ከቆረቡ ቆራቢያን ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህ የመንግስተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጭ ያገቡና ትንሽ ቆዩ ወደ ነፍሳቸው ይመለሳሉ። ነፍስ አንድ ቀን አሁንችላ በላይ ልትጋባ ትችላለህ። ነፍስ ግን አንድ ቀን ሂድ ትላለች። አምልኮተ እግዚአብሔርን ትፈልጋለች። ይህን ጊዜ ምን ልታረገው ነው? እስከ ዛሬ አንተ ጋር ሆኛለሁ አሁን ደግሞ እኔ ጋር ሆን ብትል ምን ሊውጠህ ነው? ጎበዝ ልጆች እንኳን እስኪገጠሱ ድረስ የሚሳሳሉበት አዳራሽ በ15 ቀን በ15 ቀን ደግሞ እኛ ጋር ምን ወጣው ምን መከራ ይበላል። ለዚህ ነው ቅድሚያ መስጠት ያለብህ ሃይማኖት ነው። በጌታ ይሁን እንጂ ለአማርኛው ብዙዎቻችን ከመእመናን ወገን ይሁን እንጂ ይላል እንጂ ዝም ብለን እንድትጋባ ማንፈቅደን። ሃይማኖትን አታቅልሎ ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለ። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ለጊዜው ቀን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው የሚለው አንደኛ። ከምግባር ይመረጣል ስለ እንኳን ከሃይማኖት ስታገባ ቅድም እንዳልኩ ከምግባርም ጭምር ይመረጣል። አንቺ ሞት እንደዚህ ላስታውሳችሁ። ሞት ያገባው ከሰዶም ሴቶች አንዱ አለ። በጣም ይገርማቸዋል። መላእክት እንኳን መጥተው ውጣ ብለውት እጆቻቸውን ይዘው እየመሯቸው ወደ ኋላ አትይ ተብሎ ሚስትየው ወደ ኋላ አየች። የጨው ሐውልት ሆነች። ሁላችሁም እንደምታውቁት ሞትስ እሺ ሰዶምን እንኳን ወደ ኋላ ዞሮ አይ ወይኔ ሚስቴን ብሎ ወደ ኋላ ዞሮ አይ አላያት። ለምን? ለእግዚአብሔር ካልሆነች ለሱ ማተም የሰማኸው ነው። ለጽድቅ ማትመች ለቅድስና ማይመች ከሆነ ርጎጭና ውጭ አጅምሩ ሲጀመር ይመረጣል ለምናት ለመንግስተ ሰማያት የሚያበቃ እንዲሆን አንደኛ። ሁለተኛ በሃይማኖት ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው። መጽሐፍ ቅዱስ እንዲህ ይላል፣ ማንበብላችሁ በሞቴ ስለ ድንግልና ያፈረ ሰው ቢኖር ያግባ። ያግባ የሚለው ድንግልና አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በምንድን ነው? እንደ ንጽሕት ድንግል ንጹህ ሆናችሁ ነው መጠበቅ ያለባችሁ። መቆየ መታገስ ሰማዕትነት ማለት ይሄ ነው። ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽህና መቆየት ያስፈልጋል። ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለበት ጋብቻ ቤተሰባዊ መስረታ በራሳችን ብቻ እንድንፈጽመው አላረገንም እግዚአብሔር። ደግሞ ያለው ወንድና ሴት አድርጎ ፈጠራቸው ነው። ተፈጥሯዊ ጉዳይ ይሄ ነው። ምን ወንድና ሴት ከዛስ በራስህ ግን እንድትፈጽመው አይፈቅድልህም። ደግሞ ያለው መቼም ሳይገባችሁ አይቀርም። ይሄን እንለው አይደል? ለመድረኩ እንደው ስለማይመች እንጂ ጠቅሰው ነበረ። በራስህ
ሩካቤ ከራስ ጋር እንድታረግ እግዚአብሔር አይፈቅድልህም። ነውር ነው፣ ኃጢአት ነው። ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ የጨለማው ዓለም ቁሳቁስ እየፈጠረ ነው። በቅርቡ ነው ሮቦቱን ፈጥሮላቸዋል። ሮቦት ሚስት የሆነ በጣም ግፈኛ ዓለም እየሆነ ነው። አንተ ግን ንጹህ ነህ። ወንድና ሴት ተፈጥሯል። ለምን እንደሆነ ታውቃለህ? ከተፈጥሮ ውጪ ያደረጉት ነው እነዚህ ሰዎች። ከተፈጥሮ ውጪ በራሳችሁ እንድትፈጽሙት አልተፈቀደ። ንስሐ ግቡ፣ ሱባኤ ያዙ። ኦርቶዶክሳውያን እግዚአብሔርን በሚያስጸይፍ ስራ እንዳታሳዝኑ። ወንድና ሴት በቃ ከእንስሳም ጋር አይቻልም። እንደው ጨክኜ የተናገርኩት ልበለው። ካናዳ የምታክል ሀገር ሰሞኑን ምን እንዳወጣች አልሰማም። ሰው ከእንስሳ ጋር መጋራት ይቻላል ብላ ፖሊሲ ሰርታለች። በመስማታችን እንኳን እኔ ጨክኜ የማሰማችሁ ነገ ድል ባይኖረኝ እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዟቅፎ ሚስቴ ብሎ ያላያችሁት? ዓለም ተበላሽታለች፣ ወደ ጥልቁ እየገባች ነው። በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ፣ ቁረቡ፣ ንስሐ ግቡ። በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም። ወንድ ከወንድ ጋር፣ ሴት ከሴትም ጋር አልተፈቀደም። የተባበሩት መንግስታት አይደለም ነው ለኛ የሚበይንልን ያለ ፖሊሲዎችና ህገ መንግስት አይደለም ነው የሚያጸድቅለት ለክርስቲያኑ። የክርስቲያን ህገ መንግስት አለ። እሱ የእግዚአብሔር ቃል ብቻ ነው ወገኖቼ። እንዲህ ያሉ ጋብቻዎች ርኩሰት ተብለዋል። የእግዚአብሔር ቃል እንዲህ ይላል፣ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ በፊቴም ርኩስ ነገር አደረጉ ይላል። ወንድ ከወንድ ሴት ርኩስ ይህንን በርኩሰት ህይወት እስከ መቼ ትኖራለህ? እንዳትገባበት፣ ከገባህ ቶሎ ውጣበት፣ አልቅስ። ርኩሰት ብቻ አይደለም አጸያፊ ተብሏል። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና ይላል እግዚአብሔር ቃል። ጸያፍ ህይወት ለምን ትመራላችሁ ወጣቶች? ውጡ ከዚህ። እጅግ ከባድ ኃጢአት እኮ ነው። እጅግ ከባድ ምድርን የሚገለብጥ ኃጢአት። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። ስለዚህ አደራችሁ ወጣቶች በዚህ የህይወት ልምምድ ውስጥ ራሳችሁን እንዳታጠላልፉ ተጠንቀቁ፣ ራቁ። ደስ የማያሰኙ ፊልሞች፣ ሩካቤ ቀስቃሽ የሆኑ ዳንሶች፣ ሞራል የወጡ ፖርኖግራፊ ፊልሞች አትመልከቱ። እነሱ የርኩሰቱ ዲያብሎስ መንጋ ነው። እንደዚህ አታድርጉ። እጮኛ ከያዛችሁ ደግሞ አጭር ቆይታ አድርጉ ይላሉ አባቶቻችን። ብሪፍ ኢንተርቬንሽን፣ አጭር ቆይታ። መቼ እናግባ ስንላቸው ሊቀጠበብ ታረገው፣ መቼ እጮኛ እናያዝ ስንላቸው በዚህ ጊዜ ላገባችን አለው ብለህ ስትዘጋጅ መንፈሳዊ ህይወት ብስለስ ይኖር። ጥቂትም ብትሆን የዕለት ጉርስ የዓመት ልብስ ለማና አጓጉ ምላችሁ በጣም ብዙ እንዲኖረን አትመኙ። የእግዚአብሔር ቃል የዕለት ጉርስ የዓመት ልብስ ካለን ግን ይበቃናል ይላል። እየሰማችሁ ነው? በጣም አትጨነቁ። እግዚአብሔር ነው የሚባርከው። ከዜሮ ተነስተው ሄሮ የሆኑ ብዙ ባለትዳሮች ናቸው። የሞላ ቤት የሰላ ንብረት ስትጠብቁ ጽድቃችሁንና ቅድስናችሁን እንዳታጡ። እግዚአብሔር ከባረከው ኑሮ ይበቃኛል፣ መግደልንም አይቻለሁ ማትረፍንም አውቃለሁ፣ ኑሮ ይበቃኛል ማለት ማትረፊያ ነው እንዳለው ወጣቶች ሁሉ ጊዜ አስቡ። የዕለት ጉርስ የዓመት ልብስ ካለን ይበቃናል። አጭር ቆይታ አባቶቻችን ብሪፍ ኢንተርቬንሽን ምንድነው የሚለው? ማግባት እድሜ በደረሰ ጊዜ ያግባ ነው የሚለው። እድሜ አለ ያግባ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። እንደውም ምን ይላል ፍትሐ ነገሥታችን? ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደሆነ እንደዳ 4 ዓመት ይሁን ይላል። አጭር ለምንድን ነው አጭር የሚሆነው?
በጣም ማጠር በጣም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ያለሽ በኋላ እርሱን ታዩ ጸባዩን ገና በልጅነት ከጀመርክ ግን ትውደዳታቱ ምን ማን እንደወደድከው እንኳን አታውቅም። እናቴ ልጅ በኋላ ስትመስል ምን ያን እንዲያገባው ይያል ቀኑንና ዘመኑን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከሶስተኛ ሲ ክፍል ጀምሮ ከያዝ መከራነት በላይ ዩኒቨርሲቲ እስክትገባ ድረስ አራተኛ አምስተኛ ስድስተኛ እና ያንን ዘመን መስዋዕታችሁ ልትቆይ ይችላል አይደለም። ማጠር በብዛት ተበዛ ፈተና ውስጥ እንዳትወጡ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ነው። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው የምፈልገው ይላል። ቅልል ያለ እንዴት ስትላቸው ሽማግሌ የሌለበት ቅልል ያለ ካህን የሌለበት ቅልል ያለ ካሜራ የሌለበት ቅልል ያለ ቤተሰብም ዝም ብዬ ለምወደው አባቴ ነው ብለዋል። ቅልል ያለ ፌስታሌን ይዤ ጥልቅ ነው የምለው ትልላችኋለች። ግን የቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ልቅ ነው ሽማግሌ ካህን ቁርባን ቅልል ያለ ኮሃቢቴሽን ይሉታል ፈላስፎቹ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ ይቅርታ። በጣም በመጨረሻ ግን በተለይ ምእመናን በተለይ ያገባችሁ እንደው ልጠይቃችሁ፣ ፍቅራችሁ እንደቀደመ ነው? ትዋደዳላችሁ? ባልና ሚስት ይሆናችሁ እዚህ ጉባኤ ላይ ያላችሁ እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ? የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል። እፍ እያላችሁ የምታሞቁት እንጂ ፍቅር አንድ ገባው በቃ እንደምትወደው እንደምወዳት ታውቃለች። ትውደደኝ በቃ ታውቃለች። ምን እሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ይሆን? በቀደመው አጠራር ትጠራሩ ይሆን? ትቆለማመጡ ይሆን? ያኔ የሆነ ቃል አለ እሱን ላለመናገር እኮ ብዬ ነው የምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች በስልክ ነው መከራ ያብለኛለች። በላሽ? አዎ በላው ስለኮ እጂ ቆይና ደግሞ ጠጣሽ እና ላይ ነው ያዞረው አለች። እንደው ሊፍት ውስጥ ሁሉ ስገባ አለች አያምንም አለች። ገባሽ? አዎ ከሊፍት ስወጣ በሰላም ወጣሽ? ንፍር ነው ያረግኝ አለች። ቤት ከገባው በኋላስ እና ጥቂት ጊዜ በቃ በላሽ የለ ጠጣሽ የለ ገባሽ አይደል? የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳለሁ ቦርሳዋን ይዤ ቀስ ትንሽ ከረም ለሚስል እያየሻት ይዝም እንደ ምናምን እዚህ ስማሲ ነው እንዳሉት እኮ ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም። እና አደራችሁ ኦርቶዶክሳውያን ሁሉ ጊዜ በፍቅር እንዲኖሩ በመጽሐፋችን ታስበዋል። እየሰማችሁ ነው? አዎ በስም እንኳን ተጠራሩ። ቢያንስ እንደ መቆለማመጡን ተውትና በስም እንኳን ተጠራሩ። ይሄ አባታችሁ በላ፣ እናታችሁ ጠጣች፣ ገባ፣ ተኛ፣ ስም እንኳን አይጠራሩ። አንዳንዶቹም ማለት ነው በሰላም መውጣት ፈልጋለሁ ከደብረ ብርሃን እና ክርስቲያን የሆነው እንኳን የሚስትን ጥቂት አመል ለመጨረሻ ጊዜ ልናገረው ክርስቲያን የሆነው በተለይ ያገባችሁ ክርስቲያን የሆነው እንኳን የሚስትን ጥቂት አመል እንኳን የባልን ጥቂት አመል ቀርቶ የአላውያንን ጡጫ የአረማውያንን እርግጫ ለመታገስ ጭምር ነው። ታገሱ። ፍቅር መታገስ ነው። ፍቅር እኔን ይላኝ አይልም። ፍቅር ለዘውትር አይወድቅም። ፍቅር የራሱን አያስብም። ዛፎች ጥላ፣ ምንጮች ውሃ፣ ፀሐይ ብርሃንን በነፃ እንደሚሰጡ ፍቅር እንደዚህ ነው። ስላጎደላችሁት ነገር እንጂ ባላችሁ ወይም ሚስታችሁ ስላጎደለችባችሁ ነገር ምርር አትበሉ። ፍቅር መስጠት ነው። ውደድ ባል በማፍቀር ሚስት በማክበር ይሄ ምሰሶ ይጸናል። እየሰማችሁ ነው? ሴትዮዋ አሉ ባሏ ያስቸግራታል አሉ። ጸባዩ ትንሽ ይያላ ያስቸግራት
እና ምን አረገች? ጠንቋይ ቤት ሄደች። ባሏን እንዲያርምላት እኮ እና ጠንቋዩ ምን አዘዛ? ደስ የሚል ነገር አዘዛ። ከአንበሳ